ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ቤተ መቅደሱን ታረክሳለች ብለን አስበን አይደለም። ቤተ መቅደስ አይረክስም እንዴ? በክርስቶስ ደም የተመሰረተች ቤተክርስቲያን ናት። በአንድ ልጅ የወር አበባ ሴት የምትረክሰው አትረክስም። ግን ምንድን ነው? እግዚአብሔር ንጹህ ነው፣ ንጹህ ነገር ይወዳል። ስለዚህ ማንኛውም ከሰውነታችን የሚፈስ የወር አበባ ብቻ አይደለም፣ መግል ቢመግል ለሃጭ እያለው በጣም ሰውነቱ ላብላብ እያለው መቅደስ ውስጥ አይገባም። አለቀ። እንኳን የወር አበባ ማለት ለምን? ለአክብሮተ ቤተ መቅደስ እንጂ የእኛ ላብ ቤተ መቅደስ ስለሚያረክስ አይደለም። የእኛ መግል ቤተ መቅደስ ስለሚያረክስ አይደለም። ለአክብሮተ ቤተ እግዚአብሔር ንጹህ ነው፣ ንጹህ ነገር ይወዳል። ይሄ አጋጉ ደግሞ ሽቶ ተቀብተው ያሉ አለ የሚሰነፍጥ ሀገር የሚበጠብጥ ሽቶ ተቀብተው ቤተሰቦች አሉ። ለነሱ ያው ንጽህና ይጠብቁ፣ ግን አይደለም። ማንኛውም አይነት የሚረብሽ ነገር መቀባት ቤተ መቅደስ ውስጥ አይቻልም። ስለዚህ ሽቶንም በአግባቡ ገላችን ስንታጠብ ራሱ በአግባቡ በሚገባ ጠብቀን ነው መግባት ያለብን እንጂ የወር አበባ ማስታገሻ ተብሎ ቅባ ቅዱስ የለንም። በዚህ አጋጣሚ ማለት ነው ማስታገሻው ሕክምና መውሰድ ይቻላል። ጠበል መጠጣት ትችላለች። በተለያዩ መንገዶች መጠቀም ትችላለች እንጂ ለዛ ማስታገሻ ልክ የወር አበባን ልክ እንደ አንድ መጥፎ በሽታ ብላ ቤተክርስቲያን እንደዚህ አታረግም። በዚህ ሴቶች እህቶቻችን እንዳይወሸውዷችሁ ይቅርታ በማርዘሜ እችን በዛው አጽንኦት ልስጥ ብዬ ነው። ችግር የለውም። እሺ ዲያቆን ጊዜ ይስጥልን። ትልቁ ነገር እኛ ስርዓት አለን። ቤተክርስቲያን የስራ ቤት ናት። እንኳን የኛ ቤተክርስቲያናችን አይደለም የእኔና የደሜ ቤት የዲያቆን ዘማርያም ቤት ስርዓት አለው። የምንወጣበት፣ የምንገባበት፣ የምንመላለስበት ስርዓት አለው። ስርዓተ ቤተክርስቲያን ነው የምናወራው። ኦኬ ዶግማ ነገርና ስርዓተ ቤተክርስቲያን ለዩ። አሁን ትልቁ ነገር ይሄ ነው። እስካሁን እያወራን ያለነው ምንድነው? ስርዓተ ቤተክርስቲያን ይባላል። አንድ ክርስቲያን በቤተክርስቲያን ሲመላለስ ይጠብቆ የሚገባው ስርዓት ማለት ነው። እኔ ቤት ስትመጡ የምትጠብቁት ስርዓት አለ አይደል? መቼም እኔ ቤት አንድ ሰው መጥቶ ራቁቱን አይመላለስም። ይመላለሳል? አይመላለስም። ስርዓት አላ። የእኔም ቤት ስርዓት እያስከበርኩኝ የእግዚአብሔር ቤት ስርዓት ሲሆን ምን ችግር አለው የሚባል ነገር የለም። እኔ ቤት መጥተህ ምን ችግር አለው የማትል ሰው እግዚአብሔር ቤት ሲደርስ ምን ችግር አለው እንደፈለግኩን ካልክ ይህ አያስኬድም። እኛ ስርዓት አለን። እኛ ኦርቶዶክሳውያን ባይዘው እንደፈለግን መፈንጨት መዝለል አንችልም። የምንፈነጭ የምንዘል ከሆነ እንወቀሳለን፣ እንገሰጻለን። እንደፈለግን መሆን አንችልም። ስለዚህ የአምልኮ ስርዓት አለን፣ የንስሐ ስርዓት አለን፣ የዝማሬ ስርዓት አለን፣ የማህሌት ስርዓት አለን። ስርዓተ ማህሌት አይደለም የምንለው ስርዓት ስላለው እኮ ነው። ቅዳሴ ራሱ እኮ ስርዓተ ቅዳሴ ይባላል። ስለዚህ አሁን እያወራናላችሁ ያለው ስርዓት ነው። ስለዚህ ኦርቶዶክሳዊ ስርዓት አለ። ዝም ብለን እንደፈለግን አንሆንም፣ አንፋንንም። ስርዓት ያለንን፣ ቀኖና ያለንን፣ ዶግማ ያለንን፣ ቅዱስ ትውፊት ያለን ሰዎች ነን። ስለዚህ በቤተክርስቲያናችን እንዴት ነው የምንመላለሰው? ይኸው ለምሳሌ አንድ ሴት ልጅ በወር አበባ ልማድ ላይ ያለች ጸበል መጠጣት አትከለከልም። መጽሐፍ ቅዱስ ማንበብ አትከለከልም። ውዳሴ ማርያም መጸለይ አትከለከልም። ከምስጢራት ግን መፈጸም አትችልም። ለምን? አንደኛ በራሱ ምስጢራት ለመፈጸም የሚያስፈልግ የጾም ጊዜ አለ፣ የጸሎት ጊዜ አለ፣ የንስሐ ጊዜ አለ። አንድ ሴት ልጅ ደግሞ ፔሬድ ላይ ሆና ይሄ እዚህ ጋር ብዙ ሴቶች አላችሁ፣ ገስት ላይም ኮመንት ላይም መቼ ህመማችሁ ታውቁታላችሁ ምን ያህል ፔን እንዳለው። እንደ አንዳንዶች እኮ ኢመርጀንሲ እኮ ይገባሉ፣ ሐኪም ቤት ይገባሉ። እና እናንተ ናችሁ አምልካችሁ 3 ሰዓት ቅዳሴ ጨርሳችሁ አምልኮ በደንብ ተመስጣችሁ ንስሐ ገብታችሁ ወደ ምስጢራት የምትጠጉት በዛ ጊዜ ውስጥ አትጠጉ። ቤተክርስቲያን ለእናንተ እንኳን ይሄን አስባ አመቻችታ በዛ ጊዜ ወደ ስጋ ወደሙ እንኳን ለመምጣት ያለውን ዝግጅት እንኳን እንዳታደርጉ አርጋችኋለች። ለምን? በስርዓቱ እንኳን ቆማችሁ መጸለይ ማምለክ አትችሉ። የሆርሞን ለውጥ አለ፣ የሰውነት ለውጥ አለ፣ በጣም ብዙ የኢሞሽን ለውጥ አለ። ስለዚህ እኛ ስርዓተ ቤተክርስቲያን ያለን ሰዎች ነን። ይሄ ስርዓት ለምን እናንተ ስርዓት ኖራችሁ የሚል ሰው ካለ ስርዓት አልበኛ ነው፣ እሱ የአንተ ጉዳይ ነው። በስርዓት አልበኝነት መቀጠል ትችላለን። እኛ ግን ስርዓት አለን። እኛ ግን የምንመላለስበት የምንኖርበት ቤተክርስቲያናዊ ኦርቶዶክሳዊ ስርዓት አለን። ስርዓተ ቤተክርስቲያን ተብሎ ትምህርቱ ራሱ ይሰጣል። በሌላ ቀን በሰፊ እንመለስበታለን። መልካም እሺ። ብሌኗ ቢብሉ እንዴት ናችሁ? ሰላም ነው አለው። እግዚአብሔር ይመስገን። እንዴት ነህ? ሁሉ ሰላም። አባትነት እንዴት እያደረገህ ነው? ተመስገን ነው። ምንም አይነት ብዙ ሚዲያ ላይ አልፈለኩትም እና ገብቶኛል። ባለፈው ቪዲዮዎቹን ሳይ ነው እንጂ እንትን አላልኩም ነበረ። እንትን
እኔ ጥያቄ ዲያቆን እንትን ይሄ አሁን ባለንበት የጾም ወቅት ላይ በየሳምንቱ ላይ የምንጾማቸው ሰዓታት ይለያያሉ አይደለ? የመጀመሪያው ሳምንት አይ ቲንክ እስከ 6 ፒኤም ድረስ ነው፣ የሚቀጥለው እስከ 5 ፒኤም ድረስ ነው እና የመጨረሻው ሳምንት ደግሞ እስከ 7 ፒኤም ድረስ ነገር ነው አይደለ? መጀመሪያ ነገር ለምን በዛ መልኩ ተደረገ የሚለውን ነገር ማወቅ ፈልጋለሁ። ሁለተኛ ደግሞ ቅዳሴ ሳስቀድሰን ጸበል ጠጥተን እንጾማለን ነው ወይስ ጸበል ማንጠጣም ነው? እንዴት ነው እስቲ አስረዱኝ። ሁለተኛው ጥያቄሽ እንዴት ነው? ይቅርታ። ለምሳሌ ቅዳሴ ከገባን ያው 9 ሰዓት ላይ ያልቃላ ቅዳሴ አይደለ? የዛኔ ጸበላችንን ጠጥተን እስከ 6 ፒኤም ድረስ ጾሙን እንቀጥላለን ነው ወይስ ደግሞ የቅዳሴ ጸበል ማንጠጣም ነው? ኦኬ ገባኝ ጥያቄሽ። በጣም ጥሩ። አሁንም ያው ስርዓተ ቤተክርስቲያን ነው እንግዲህ እህታችን የጠየቀችን። ዲያቆን ዘማርያም ወጡ። ኦኬ ዲያቆን ዘማርያም ወጥተዋል። ጥሩ። አይ ቲንክ ረጅም ሰዓት ተቀመጡ እሳቸውም። በጣም መልካም። እሺ መምህር ብሩክ ገቡ። ኦኬ ለመምህር ብሩክ እድል ልስጥ ከመናገር የፊት ነኝ። መምህር ብሩክ እንኳን በሰላም መጡ። ይሰማዎታል? አሁን እግዚአብሔር ድረስ ትንሽ ደቂቃ መንገድ ላይ ነኝ። ትንሽ ደቂቃ ታገስ። እሺ ጥሩ። ብሌንዬ ምን አለ መሰለሽ እንግዲህ አጿጿም ያው የእያንዳንዱ ሳምንት የየራሱ የሆነ ስያሜ የየራሱ የሆነ አስተምሮ እንዳሉ ታውቂያለሽ አይደለ? ሁሉ አሉ እና በእነዚህ ሳምንታት የምንጾምበት ራሱን የቻለ የሰዓቶቹ አገላለጽ እስከ ቅዳሴ ሰዓት ድረስ ያለው የጸሎታችን ጊዜ አለ አይደለ? እስከ ቅዳሴያችን ድረስ ያለው የጸሎታችን ጊዜ አለ። ቅዳሴው ላይ ስጋው ደሙን እንቀበላለን። በቅዳሴው ላይ ስጋው ደሙን ተቀብለን እንግዲህ ጸበላችንን እንቀምሳለን አይደለ? እንግዲህ አሁን የአዋይ ጾም ነው አይደለም? የምንጾመው አዋይ ጾም ይባላል። የአዋይ ጾም የተባለው ምክንያት ለምንድነው? ሁላችንም በህብረት የምንጾመው ቤተክርስቲያን ለልጆቿ አውጉጃ በህብረት የምንጾመው ጾም አለ። በዛ ደግሞ የፈቃድ ጾም ደግሞ አለ አይደል? የፈቃድ ጾም ደግሞ አለን። የፈቃድ ጾም ደግሞ ምንድነው? ለበረከት ለምሳሌ አሁን በሰሞነ በዚህ ሰሞን በፋሲካ ጸሎታችን ሰሞን ጾማችን ሰሞን የጌታን መከራ ህማም አይደለም የምናስበው አይደል? ያን የጌታ መከራና ህማም መምህር ብሩክ የተናገሩ ነው እንዴ? የሆነ ድምፅ ገባ ብዬ ነው ስላላረጉ ነው የሚታርጋቸውና እሺ ሀሳብ ሊሰጡ ፈለጉ ብዬ ነው። ለመምህራኑ ቅድሚያ ስለምሰጥ ነው። እሺ ስለዚህ የፍቃድ ጾማችንም ደግሞ ጨምረን ከተወሰነው አሁን የቅዳሴያችን ጸሎት የሚያልቅበት ሰዓት አለ። ከዛ ደግሞ ኤክስትራ ጨምረን ደግሞ እንጾማለን አይደለ? ኤክስትራ ጨምረን የምንጾመው ደግሞ ለበረከት ብለን ህማሙን፣ ግርፋቱን በዚህ ጾም ደግሞ በቃ በደንብ ጨምሬ ደግሞ ልጾም፣ ስለ ኃጢአቴ ስለ በደሌ ጨምሬ ልጾም፣ ጨምሬ ልስገድ፣ ጨምሬ ይሄን ላድርግ እያልን ለበረከት ደግሞ ብለን የምንጾመው ጾም አለ አይደል? የቅዳሴያችን ላይ ለምሳሌ ሰው ቅዳሴ ጨረሰ፣ ስጋው ደሙን ተቀበለ። ከዛ በኋላ የሚበላው ይበላል አይደለ? ምንም ይበላል። የስጋ አይበላም፣ ይበላል ስል አደራ። በጣም እያለ ጥንቃቄ ያስፈልጋል። እና ይበላል ኔሴንስ ያው የጾሙ ምግብ ይበላል ማለት ነው አይደለ? መልካም። አንዳንድ ሰው ደግሞ ከቅዳሴው በኋላ ይመጣና ጸበሉን ጠጥቶ ደግሞ ረዘም ላለ ሰዓት ደግሞ ይቆያል። ጸበሉን ብቻ በጠጣበት ማለት ነው። ገባሽ? ረዘም ላለ ሰዓት ቆይቶ ከፀሐይ ከጠለቀሽ በኋላ ጾሙ ምንድን ነው ደግሞ የሚበላም አለ። ቤተክርስቲያኗ ይህንን በስርዓቱ አስከታ የፈቃድ ጾሙ እንዳለ ሆኖ ደግሞ የአዋጅ ጾሙንን በአንድ ላይ አስተባብራ ለምሳሌ የጌታን ሕመም በማሰብ የጌታን መከራ በማሰብ ከዚህ ጋር አድርገው ቀመሩን በዚህ አድርገው ሰዓቱን ሰዎች እስከዚህ ሰዓት ይጹሙት እስከዚህ ሰዓት ደግሞ ያደርሱት እያሉ ይህን ጾም ያስቀምጣሉ። አንድ እንዲሁም የሆነ መጽሐፍ ሪፈር ላድርግሽ። ስርዓተ ቤተክርስቲያን ቆይ ላውጣልሽ። ቆይ ጠብቂኝ እሺ። ቢብሊ በቃ ገስ ላይ ጠብቂኝ። ፍትሐ ነገሥቱ ላይ ያለውንም አውጣልሻለሁ። የእንትኑንም ሌላ የያዘ ዲቴል አለ፣ እሱንም አውጣልሻለሁ።
ቆይ ፍትሐ ነገሥቱን ላውጣልሽ መጀመሪያ። እዛ ግሩፕ ላይ ያለሽ እንዴ? አዎ አለሁ። ኦኬ እዛ ጋር ስለ ጾምን በእንተ ጾም የሚል ክፍል አለ፣ አይተሽዋል? አይ ቲንክ አይቼዋለሁ መሰለኝ። እዛ ላይ ግን አላገኘሁትም ነበር። ዲያቆን እንትን ልበለው እዛ ላይ ፈልጋለሁ። አሳይሻለሁ። በእንተ ጾም ብሎ ያስቀምጣል። ቆይ በእንተ ጾም ብሎ እስከ ስንት ሰዓት መጾም እንዳለብን፣ እንዴት መጾም እንዳለብን፣ ጾሙ ደግሞ የአዋጅ ጾም፣ የፍቃድ ጾም የሚለውን ይህም ሁሉ የያዘ ክፍል አለው። እኔ አላውቀውም ነበረ። በአጋጣሚ ዲያቆን ሄኖክ የሆነ ቦታ ሲያስተምር ወይ ኢንተርቪው ሲደረግ አይቼ በአብይ ጾም ላይ በ8ቱም ሳምንታት የተለያዩ ሰዓታት ነው የሚጾሙት ምናምን ብሎ ሲያወራ ሰምቼው ነበርና ያው ከየት ነው የመጣው ይሄ ነገር ብዬ ማለት ያው ኦብቪየስሊ ልክ እንደሆነ አውቄያለሁ፣ ግን ምንድነው እንትኑ ከዛ በጀርባ ያለውን ነገር ለማወቅ ነው። ጥሩ። በእንተ ጾም የሚለው የአንቀጽ 55 ላይ አለልሽ፣ ምዕራፍ 55 ላይ ወይም አንቀጽ 55 ፍትሐ ነገሥቱ ላይ አንቀጽ 55ን አንብቢ። እሺ በጻፉ ካለሽ አንቀጽ 55ን አንብበሽዋል ወይስ አላገኘሽውም? አለ እንትን ላይ የግሩፑ ላይ ፖስት ያደረከው ነው አይደለ? ፍትሐ ነገሥት ብሎ ሙሉን የያዛለ። ኦኬ እሺ፣ እዛ ላይ አንቀጽ 55 ላይ አለልሽ። እሺ አንብቢው ላይ ነው ወይስ ጠይቂኝ፣ ችግር የለውም። ምንም ችግር የለም። እሺ ጠብቂ፣ ሌላው መጽሐፍ እስካወጣልሽ። እሺ እስከዛ ሌሎቻችሁን ጥያቄ ልቀበል እስካዘጋጅ ድረስ። 15 አይደለም ያልኩት 55 አንቀጽ 55 ግሩፑ። እሺ በኋላ አሳያችኋለሁ። እሺ ደሜ ሰላም በለን እስከዛ። እሺ ሰላም ለእናንተ ይሁን ውድ የተወደዳችሁ ኦርቶዶክሳውያን። ዲያቆንዬ እንዴት ነህልኝ? ሰላም ለአንተ ይሁን። ከላይም ከታችም ያላችሁ እንግዲህ ኦርቶዶክሳውያን ዘወረደ ብለን ጾሙን ጀምረናል። እግዚአብሔር አምላክ ደግሞ በቸርነቱ የሆሳናን ጨርሰን እንግዲህ ፍልሰታን የምናገኝበት ይሁን። እግዚአብሔር ይርዳችሁ፣ እግዚአብሔር ይርዳችሁ። ሁላችንም እግዚአብሔር ይርዳል። እኔ አንድ ሁለት ጥያቄ ምናምን ነገር አለኝ። ባይቤሊካል የሆነ ነገር ነው። ጥያቄያችን ምንድን ነው? አንዳንድ ጊዜ ይሄኛ ነው ይሉናል። አሁን እኔ እንግዲህ በመጽሐፍ ቅዱስ ነውና የምናገረው፣ ከዚህ ከመጽሐፍ ቅዱስ አንድ ቃል አውጥቼ ስናገር ማለት ነው ይሄኛውማ የኛ ነው እኛ ምናምነውን ነው እናንተ አታምኑም የሚባል ነገር አለ እና ዛሬ እንግዲህ እግዚአብሔር ይመስገን የሁሉ ሰው አለ። ሁለት ቃል ነው ማለበው እዚኛው ኤፌሶን ምዕራፍ 2 ቁጥር 8 ላይ ያው ታውቀዋለህ፣ ቃሉን ላንብበው ብዬ ነው። ታውቀዋለህ፣ እንደዚህ ይላል አምነን ይላል አምነን በጸጋው ድነናል። አምነን በጸጋው ድነናል፣ ይህም የእግዚአብሔር ጸጋ ነው እንጂ የእናንተ ስራ አይደለም አለ። እንግዲህ አምነን በጸጋው ድነናል። አምነን በጸጋው ድነናል። የዳንበት ደግሞ ከኛ ሳይሆን ከእርሱ የተነሳ እንደሆነ ይነግረናል። እንትን ላይ ደግሞ ምንድነው እዚህ ሮሜ 5:9 ላይ የኔም ጥያቄ እዚህ ነውና እኔም በኮንፊደንስ የምናገርበት ነውና ያሬዶ ምን አይነት ሀሳብ እንዳለክ እዚህ ላይ ትነግረኛለህ ማለት ነው። ምንድነው የሚለው መሰለህ እዚህ ጋር እንግዲህ በደሙ ዛሬ ከጸደቅን ይላል። ሮሜ 5:9 ላይ እንግዲህ በደሙ ዛሬ ከጸደቅን ከሚመጣው መከራ በእርሱ እንድናለን የሚል ቃል አለ እና አንዳንድ ጸድቀሃል የሚል ጥያቄ ያው ታውቃለህ አንተም ጸድቀሃል የሚል ጥያቄ ይመጣል። ሲመጣ እኔ ክርስቶስ በሰራው ስራ ጸድቅ ያለው ብዬ እናገራለሁ። በዚህ ቃል መሰረት ማለት ነው ጸድቅ ያለው ብዬ እናገራለሁ። ይሄ ቃል የአውድ ፍቻ አለ ወይስ እኛ ክርስቶስ ኢየሱስ በሰራልን ስራ ኦርቶዶክሳውያን ጸድቀናል ማለት እንችላለን ወይ? ያው ድነናል፣ እየዳንን ነው፣ እንድናለን የሚል አስተምሮ እንዳለን ሁሉ ማለት ነው። ድነናል ስንል ጸድቀናል ማለት አንችልም። እችን እስቲ መልስልኝ ያሬዶ። እሺ ጥሩ ጥያቄ። መልካም ድነናል፣ እየዳንን ነው። በዚህ እየዳንን ነው በሚለው ህይወት ውስጥ በጽድቅ ካልተመላለስን፣ በንስሐ ካልተመላለስን፣ በህይወት ካልተመላለስን ግን አዎ ወደኋላ ከፈገፈግን እንደሚገባን በክርስቶሳዊ ህይወት ካልተመላለስን እንሆናለን፣ እናጠዋለን። መዳናችን አጣ ማለት ጽድቃችንን ቅድስናችንን ምን አድርገው ነው ታው ነው ማለት ነው። ኦኬ ይሄን ደግሞ ጽድቅና ቅድስና እንዴት ነው የምንጠብቀው? በንስሐ
መንፈስ ቅዱስ ልባችንን ሲያንኳኳ፣ መንፈስ ቅዱስ ኃጢአት ሰርተሃል፣ በደል ሰርተሃል፣ መንፈስ ቅዱስ ለጸሎት ሲያበረታን፣ መንፈስ ቅዱስ ኃጢአተኛነታችንን ሲነግረን ሲወቅሰን፣ ልባችንን ከፍተን በንስሐ ስንመለስ ምን እናደርጋለን? ደግሞ እንታጠባለን አይደል? ልክ የቆሸሽ አይደል የሚታጠበው? ደሜዋ ጸድቀናል፣ ንጹህ ሆነናል። ስንቆሽሽስ በኃጢአት ምን እናደርጋለን? እንታጠባለን አይደል? እንታጠባለን ማለት ነው፣ እንቀደሳለን አይደል? ወደ ጽድቅ ሕይወት ደግሞ እንመጣለን። ስለዚህ ድነናል፣ እየዳነ ነው። ከዛ ደግሞ እንድናለን። አሁን ቅድም ምን አለን? በክርስቶስ ከጸደቃችሁ ከቁጣው ደግሞ ከቁጣው ምንድን ነው የሚለው? ድናችኋል፣ ትድናላችሁ፣ ትድናላችሁ። ሚዩትን አንሳ ደሜዋ። ኦኬ፣ በእርሱ ከቁጣው በጥላ እንደዚህ ነው የሚለው። ከጸደቅን ከሚመጣው መከራ በእርሱ ድናችኋል አይልም፣ እንድናለን ነው የሚለው። ተስፋ ነው። እንድናለን ያለው ምን ይመስልሃል? ከሚመጣው መከራ ነው የሚለው። አየህ፣ ከሚመጣው መከራ እንድናለን። የሚመጣው መከራ የቱ ነው? የሚመጣው መከራ እኮ እምነታችን ፍጹም የሚሆንበት። መምህር ብሩክ ሚዩት አነሱ እንዴ? ዛሬ መምህር ብሩክ እሺ፣ እምነታችን ፍጹም የሚሆንበት፣ ሙሽራው ክርስቶስ የሚመጣበት፣ ተስፋችን የሚፈጸምበት፣ መዳናችን የሚፈጸምበት አይደለ? ያቺ የፍርድ ቀን የቁጣ ቀን ትባላለች በመጽሐፍ ቅዱስ። ያቺ የፍርድ ቀን የቁጣ ቀን ትባላለች። እናንተ አባቴ ብሩካን ኑ፣ እናንተ ርጉማን ደግሞ ሂዱ የሚባልበት የቁጣ ቀን አለ። የቁጣ ቀን የታው ለማን ነው? ሂዱ ለሚባሉት የቁጣ ቀን ነው። ምክንያቱም በሚያስፈራራና እግዚአብሔር በሚያስፈራራና በፍርድ ቋንቋ ስለሚናገራቸውም ብሎ ሂዱ ስለሚላቸው ይፈርድባቸዋል። ለእኛ ደግሞ ለጸና ነው ደግሞ ይፈረድልናል። ምን ወደሚለው እናንተ አባቴ ብሩካን ኑ የሚለውን የተስፋ የህይወት ቃል እንሰማለን። ስለዚህ ከቁጣው ወደሚመጣው ቁጣ የተባለው የፍርዱ ቀን ነው ማለት ነው። የፍርዱ ቀን ደግሞ የምናመልጠው በምንድን ይላል? ማቴዎስ ወንጌል ምዕራፍ 24 ደሜ እስከ መጨረሻው የጸና ቢኖር እርሱ ምን ይላል ነው የሚለው? ይድናል። አልዳንም እኮ አይደለም፣ ድኗል እኮ የሰው ግን እስከ መጨረሻው ማለት አለበት፣ መጽናት አለበት። በምኑ መጽናት አለበት? በቅድስናው፣ በጽድቁ፣ በንጽህናው፣ በመንፈሳዊ ፍሬ ክርስቶስን በመምሰል ህይወት ውስጥ ምን ማለት አለበት? ቢጸና ምን ይሆናል? ይድናል ሲባል አልዳንም ማለት ነው። ተስፋ አለው ወደፊት። አልዳንም አይደለም፣ መዳኑን ጠብቆ ቢጸና የዘላለም ህይወትን ደግሞ ያገኛል። በፍርድ ቀን ከቁጣ ያመልጣል ማለት ነው ባጭሩ። እግዚአብሔር ያክብር። አንድ እሱ ነው። ሌላው ግን ቅዱስ ጳውሎስ ከእኛ ስራ አልዳንም እያለ ይናገራል። የቅዱስ ጳውሎስ መልእክት ደሜጓ ብዙ ጊዜ አይተህ አንብበው ከሆነ ዕብራውያንን፣ ኤፌሶንን፣ ቆሮንቶስን፣ ሮሜን ስታጠና ኦዲየንሶቹን ያማከለ ነገር ያነሳል። ለምሳሌ በአይሁድና በአሕዛብ መካከል ክርክር ነበር ታውቃለህ። እነዚህ አሕዛብ የመጡት በምንድን ነው? ወደ ክርስትና የጨመሩት በጥምቀት ነው አይደል? አይሁዶች ደግሞ አስቀድሞ በግርዘት የአብርሃም ዘር አይደሉ? ግርዘታቸውን ይመኩበት ይመጻደቁበት ነበር። ስለዚህ ሰው የሚድነው በግርዘት አይደለም። ሰው የሚድነው በእምነት ነው። ወደ ክርስቶስ ኅብረት ስትመጣ በእምነት ነው የምትጨመረው፣ በእምነት ነው የምትመጣው። አምነ በመጠመቅ ነው ወደ ግንዱ የምትጣበቀው እንጂ በእኛ ስራ አይደለም አይደል? በእኔ ስራ አይደለም። የክርስቶስ አካል ለመሆን እኔ ማዋጫ አለ እንዴ? የለም ወይ? የክርስቶስ አካል ለመሆን ለምሳሌ የብሉይ ኪዳን ህዝበ እስራኤል የእግዚአብሔር ህዝብ ለመባል ምን መድረክ ነበረባቸው? መገረዝ ነበረባቸው አይደለ? መጀመሪያ ላይ በብሉይ ኪዳን። አሁን ግን መገረዝ አለመገረዝ አይጠቅምም አለ ቅዱስ ጳውሎስ። በቃ አይጠቅም መገረዝ አለመገረዝ። አየኸው፣ መገረዝ አለመገረዝ አይጠቅምም። አሁን በክርስቶስ ባለን እምነት ምን እንሆናለን? ሁላችንም ወደ ህይወት እንጨመር፣ የእግዚአብሔር ልጆች እንሆናለን፣ ወደ አካሉ እንጨመራለን። ስለዚህ ከኛ አይደለም ያን ጽድቅ ያገኘ ነው። ጽድቃችን ክርስቶስ ነው ሲባል ምን እያልን ነው? ከኛ ባልሆነ እኛ ባላዋጣንበት በቸርነቱ በፍቅሩ በመሆነ ምሕረት ተደረገልን እያልን ነው። ይሄ ማለት ግን ታዲያ በጽድቅ አንመላለስ ማለት ነው? ይሄ ማለት ታዲያ ግን በፍሬ አንመላለስ ማለት ነው? አይደለም። ስለዚህ በቸርነቱ አይደለ እኛ ኦርቶዶክሲያን የፈለገ መልካም ስራ ብንሰራ ምንድን ነው የምንለው? እንደ ቸርነት ተቀበልልን አይደለም ነው።
ለምን? መጽሐፍ ቅዱስ ምን ስለሚል ማንም የቆመ ቢመስለው ምን እንዳይል ይጠንቀቅ፣ እንዳይወድቅ ይጠንቀቅ። እንዳይወድቅ ይጠንቀቅ። ለምን አለ እንዴ? መቆም በራሱ እስከ መጨረሻው መቆም ከሆነ እንዳይወድቅ ለምንድነው ይሄ የሚጠነቀቀው? ይሄ የቆመ ሰው ምን ስላለበት ነው? ስጋዊ ስለሆነ ድካም ስላለበት አይደለ? ድካም ይኖራል። እየተመኘ እየሰራ እያሰበ ሊበድል ይችላል፣ ይበድላል። ስለዚህ ጽድቅ መልካም ነገር እንኳን ብንሰራ መልካም ነገራችን አያስመካንም። መልካም ነገር እንኳን ሰርተ ምንድን ነው የምንለው? እንደ ቸርነት። ለዚህ ማስረጃ ልስጥና ልጨርስ። ማቴዎስ ወንጌል አስተውሎ ከሆነ እነዛ ብራብ አላበላችሁኝም፣ ተጠምቼ አላጠጣችሁኝም እንዲህ እንዲህ ብሎ ጌታ ይጠይቃል አይደለ? ትዝ ይላል። ከዛ ግን ቅዱሳን የመለሱለት መልስ አለ። እነዛ በቀኝ ወደ ዘላለም ሕይወት የሚገቡት ምን ብለው መለሱ? ጌታ ሆይ እንዴ መቼ ተርባ አበላን? መቼ ተጠምታ አጠጣን? መቼ ታርዛ አለበስን አሉት አይደል? ጌታ ምንድን ነው ያላቸው? እንዴ እናንተማ ስላደረጋችሁ አይደለም የሚለው? አድርገውታል እኮ ደሜ። እነሱ ግን ምን እያሉ ነው? አላደረግንም እያሉ ነው። እንዴ አላደረግንም ሲሉ እየካዱ ነው እንዴ? አድርገውታል ግን ለሱ ብለው አይደለም። ያ ባደረግነው አይደለም እንደ የመጣው እያሉ አይደለም ቅዱሳን። አየህ፣ አማኞች የሚመኩ የሚመጻደቁ አይደሉም። እኔ እኮ እንዲህ ነኝ፣ እኔ እኮ እንዲህ አድርጌ፣ እኔ እኮ በዚህ ወጥቼ የኔ ጽድቅ የኔ እያሉ የሚመኩ አይደሉም። ሁሌ ምን ያደርጋሉ? ጌታ ሆይ እኛ ምን አደረግን ይላሉ። ቸርነት ጠብቆን እንጂ ምሕረት፣ ረድኤት፣ ይቅርታ ይዞን እንጂ እኛስ ምን አደረግን? አርገውታል እኮ ኖረውታል እኮ። ነዳያኑን መግበዋል፣ ድሆችን ሰብስበዋል፣ መልካም ነገርን አድርገዋል፣ በፍቅር ተመላልሰዋል። ግንስ አይመኩም በዛ። ምክንያቱም ትምክታቸው ማን ነው? ክርስቶስ። ትምክታቸው ማን ነው? ምሕረቱ፣ ቸርነቱ፣ ረድኤቱ። እዚህ ቅዳሴያችን ላይ ምን ብለን እንጸልያለን? ትዝ ይል እንደሆነ ደሜ ጻድቃንን ብትምራቸው ከጽድቃቸው የተነሳ ነው ይባላል። ኃጥአንን ብትምራቸው ግን ያን ጊዜ መሐሪ ትባላለህ ይላል። ያው እግዚአብሔር ጻድቃንን ቢምር እንዲያው ከመልካም ስራቸው የተነሳ ማራቸው ይባላል። ኃጢአተኞችን ቢምርስ የዛ ሰዓት መሐሪ ይባላል። አየህ፣ ለምን? ኃጢአተኛን የሚምር ስለሆነ። ኃጢአተኛውን መማሩ ይደንቃል። ጻድቁን ቢምርማ ስለ ጽድቁ ነው ይባላል። ኃጢአተኛውን ሲምር ግን ይሄ እግዚአብሔር እኮ መሐሪ ነው ትለዋል። ይኸው ኃጢአተኛው እንኳን ምህረት ይጠብቃል። ምህረቱ ተስፋው እግዚአብሔር ነው። ጻድቁስ ተስፋው እግዚአብሔር ነው። አሁን ጻድቅ ነኝ ብሎ አይመጻደቅም፣ አይመካም። ስለዚህ ከኛ ባልሆነ እንሄዳል ነው ማለት ነው። ከኛ ባልሆነ ወደ ክርስቶስ አካል ተጨመርን። ከዚህ በኋላስ ከኛ የሚጠበቅ ነገር አለ። ምን? ክርስቶስን በመምሰል መኖር፣ በእምነት መጽናት፣ በቅድስና መጽናት፣ በመንፈሳዊ ፍሬ መጽናት። ካልጸናንስ ምን እንሆናለን? እንቆረጣለን። ንስሐ ካልገባንስ እንቆረጣለን። ስለዚህ እንዲሁ በጸጋው ድነናል ስንል ከኛ ያልሆነ በክርስቶስ ቤዛነት ድነናል እያልን ነው። መስቀል ላይ ያዋጣነው መዋጮ አለኛ የለም። በመስቀል ላይ ያደረግነው ድርሻ ያለን እኛ የለም። እንዲሁ በጸጋው እንሄዳለን አይደለም። ያ ጸጋው ምንድን ነው? ባይዘወይ እችን ልፍታና ልጨርስ። ጸጋው የተባለው ምንድን ነው? የእግዚአብሔር ጸጋ የተባለው ልጁ ክርስቶስ አለ እንዴ? አይደለ? ጸጋውን ደግሞ ያገኘነው በመስቀል ላይ በቤዛነቱ አይደለ? ሁላችንም እንዲሁ በጸጋው እንሄዳለን። ይህ በመስቀል ላይ ክርስቶስ ቤዛ ሲሆን ለተወሰኑ ግሩፖች ነው? ለዓለሙ ነው፣ ለዓለም ሁሉ ነው አይደለ? መድኃኒት ለሚያስፈልጋቸው ሁሉ ጌታ ምን ሆነ? በቃ ጽድቃችን ሆነ አይደለ? ጸጋው ክርስቶስ እንዲሁ አዳነን። ኦኬ፣ እንዲሁ ያዳነን ክርስቶስስ ከዚህ በኋላ ከኔና ከአንተ ምን ይጠበቃል? ወደ ክርስቶስ የመጣን ሰዎች፣ በአካሉ ያለን ሰዎች በንጽህና በቅድስና እየዳንን ዕለት ዕለት መጨረሻ ደግሞ ከቁጣው አምልጠን የህይወትን ቃል የምንሰማበትን ያን የእምነት ጽናት ደግሞ እየዳንን በሚለው ውስጥ እያበረታን ሙሽራው ክርስቶስ እንጠብቃለን ማለት ነው። ደሜዋ ቃልዮት ያሰማልን። ዲያቆንዬ እግዚአብሔር ዘመኖትን ይባርክ። ደስ የሚል ትምህርት፣ ደስ የሚል ማብራሪያ፣ ቆንጆ። ስለዚህ እኛ ኦርቶዶክሳውያን እንግዲህ ክርስቶስ ኢየሱስ ባደረገልን ጽድቅ ጸድቀናል። ነገር ግን ጸድቀናል ብለን እኛ ዋን ሴቭ ኦልዌይስ ሴቭድ አማኞች አይደለንም። እያስተማሩ እየሰማችሁ እንደሆነ ዋን ሴቭ ኦልዌይስ ሴቭድ አማኞች አንዴ ድኛለሁ ኃጢአት በሰራ ድነቴን አላጣም አይባልም። እኛ ኦርቶዶክስ ውስጥ
አላጣም አንልም። እኛ ኦርቶዶክሳውያን ድነታችንን በመፍራትና በመንቀጥቀጥ አለ ፊልጵስዩስ 2:12 ላይ ድነታችሁን እንግዲህ በመፍራትና በመንቀጥቀጥ ፈጽሙት ብሎ ስለሚናገር እንደዛ በመሆን ያንን እንነገራል። ግን ማንም እኛ ጨለማ ውስጥ ናችሁ ቢሉን አይደለንም። ከጨለማ ክርስቶስ ኢየሱስ በደሙ አጽድቆናል። ያጸደቀን ደም ደግሞ እኛ ጸንተን እንድንኖር እንቀጥላለን ብለን ዲያቆን እንዳስተማረን እንደዛ እንላለን ማለት ነው። ሁላችሁንም ቴንኪው። ይሄኛው ጥያቄ ዕብራውያን 1 ላይ ነው። ዕብራውያን 1 ላይ እንግዲህ እኛ የሥላሴ አማኞች ነንና እዚህ ጋር ማን የተናገረው የሚል ነው እና ትንሽ ክርክር ስለነበረበት ምናልባት ይህንን ክፍል ከዚህ በፊትም ተወያይቶት ከሆነ ክሊር እንዲያደርጉልን ነው። ኦኬ። በነገራችን ላይ ይቅርታ አድርጉልኝና ቅድም አንድ ነገር ብለዋል። አንድ ሰው በኃጢአት ተጨማልቆ በንስሐ ሕይወት ካልተመለሰ እንደው እዚህ ጋር ክሊር እንዲያደርጉልን ለሕዝቡም ለእኛም በንስሐ ሕይወት ሳይመለስ ከዚህ ዓለም በሞት ቢያልፍ ይሄ ሰው የዘላለም ሕይወት አይወርስም፣ ምክንያቱም በኃጢአት ተጨማልቋል ብለውናል። እንደዛ እና ለዚህ ሰው ፍትሐት ቢደረግ እግዚአብሔር ለካህኑ በሰጠው ስልጣን ምህረትን የሚያገኝ ይመስሎታል? ዲያቆንዬ እኛ ለሰዎች ሲኦል እንዲገቡ አንጸልይም። ሲጀመር ደሜዋ እንኳን ለክርስቲያን ወገናችን አካላችን አይደለም ለሚያርዱን እንኳን ምህረት ነው የምንጸልየው። እግዚአብሔር ምህረት እንዲያደርግ እግዚአብሔር ይቅር እንዲል። በነገራችን ላይ በጸሎታችን ላይ ሁሌም እግዚአብሔር ሆይ ለፍጥረት ሁሉ ምህረትን አድርግ፣ ለሰው ልጆች ሁሉ ምህረትን ስጥ፣ ደግሞ ለቤተክርስቲያን አካሎች፣ ለቤተክርስቲያን አባሎች፣ ለብልቶቻችን ሁሉ በአንድ ላይ ላለን ሁሉ እግዚአብሔር ምህረትን አድርግ ብለን ጸሎት እናደርጋለን። ጸሎተ ፍትሐት ሀሳቡ ምንድን ነው? እግዚአብሔር ስለዛች ነፍስ ልክ ያቺ ነፍስ ክቡር ናት። የክርስቲያን ነፍስ አይደለች? በኃጢአት ልትጨማለቅ ትችላለች፣ በበደል ልትጨማለቅ ትችላለች አይደል? ግን ክርስቶስ የሞተላት ነፍስ ናት፣ ክብር ናት። ስለዚህ ዝም ብለን አንሸኝም፣ ዝም አንወረውርም። ልክ ከእግዚአብሔር ዘንድ ልጆች ሲሰጡን እግዚአብሔርን አመስግነን በቤተክርስቲያን በጸሎት በምስጋና እንደምንቀበሉ ደግሞ ልክ ደግሞ ሲሞቱ ደግሞ እነዛ የክርስቲያን አካሎቻችን ምን እናደርጋለን? እናዝናለን። ስናዝን ማንም ያዘነ ቢለው ምን ያደርግ ነው የሚለው? ደሜ ይጸልይ። ደስ ያለ ቢለው ደግሞ ይዘምር። ሀዘናችን በብዙ ምክንያት ሊሆን ይችላል። ሞት ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። አሁን የምናወራው ስለ ሞት ስለሆነ ሞት የክርስቲያን ወገን ሲለይ ሞት ሀዘን ነው። ለቤተክርስቲያን ሀዘን ነው። ላሉት ብልቶች ሀዘን ነው። ሀዘን ሲሆን ምን ያደርጋሉ ክርስቲያኖች? ይጸልያሉ። ምን ብለው? ጌታ ሆይ ይህችን ነፍስ ማራት፣ በደልም ኃጢአትም ሰርታ ከሆነ አንተ ታውቃለህ፣ በመልካም ተመላልሳን ከሆነ አንተ ታውቃለህ። ግን ምን በላት? ማራት፣ ራራላት፣ ተቀበላት ብለን አካል ብልቶች ስለሆንን አንዱ ቢታመም ሁሉ አብሮ ይታመማልና ስለዛች ነፍስ ይጸልያል። ኦኬ። መሐሪነቱ ግን የእግዚአብሔር ነው። እኛ ግን በእምነት እንጸልያለን። ምን ብለን? ማር፣ ራራ፣ ይቅር ብለን እንጸልያለን። ስለ ክርስቲያን አካላችን ብቻ አይደለም፣ ስለሚገለንም፣ ስለሚያርደንም፣ እስር ቤት ስለሚወረውረንም፣ ክርስቲያንን ስለሚጠላም ሰው እንኳን እንጸልያለን። ምን ብለን? ማር፣ ራራ፣ ይቅር ብለን ማለት ነው። ስለዚህ ምህረቱ የእግዚአብሔር ዘንድ ነው። ከእኛ ግን እንደሚጠበቀው ደሜ ባጭሩ እግዚአብሔር ሆይ ይቅር በለው፣ ይችን ነፍስ ተቀበላት፣ ማራት፣ ራራላት ብለን የመጸለይ ግን አንደኛ ክርስቲያን ለክርስቲያን መጸለይ ግዴታው ስለሆነ፣ ሁለተኛ ደግሞ ክርስቲያኖች ከአምላካቸው ከክርስቶስ ተምረዋል። ምን ብለው? ማር፣ ራራ፣ ይቅር በል የሚል የፍቅር ጸሎት ተምረዋል። ስለዚህ እየገደሏቸውም ለሚገሏቸውም ይጸልያሉ። ምን እያሉ? ይችን ነፍስ ይቅር በላት እያሉ። እስጢፋኖስን መውሰድ እኮ ነው። እስጢፋኖስን የወገሩት እኮ ምን ያደረጉት ናቸው? በክርስቶስ ያመኑ ናቸው አይደሉም እኮ እንዴ? እስጢፋኖስ በክርስቶስ ላላመኑት ለሚወግሩት ከጸልየ ከለመነ ይቅር በላቸው ብሎ ከጸልየ ከለመነ እኛ ለአካላችን ለሆነው በድካም በኃጢአት ሊሆን ይችላል፣ ግን አካላችን ክርስቲያን ለሆነ ደግሞ ማር፣ ራራ፣ ይቅር በል እያልን ለዛች ነፍስ እንጸልያለን። ቴንኪው። ቃልዮት ያሰማልን ዲያቆንዬ። እዚህ ዕብራውያን ምዕራፍ 1 ቁጥር 1 ላይ እንደዚህ የሚል ቃል አለና እዚህ ጋር ማን ነው የተናገረው? የትሪኒቲ መገለጫ ወይ ደግሞ የስላሴ መገለጫን እናይበታለን ወይ? ትንሽ ክርክሮች ስላሉ ነው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶች እንግዲህ አስቀድሞ እግዚአብሔር ለአባቶቻችን በነቢያት ተናገረ ይላል።
በነቢያት ተናገረ ይላል። በኋላ ዘመን ግን ሁሉም ወራሽ ባደረገው ሁሉም በፈጠረበት በልጁ ነገረን ይላል። አሁን እዚህ ጋር እግዚአብሔር እኛን የተናገረን ራሱ ዳይሬክትሊ ነው ወይስ በልጁ ነው የተናገረን? ኦኬ፣ በአጭሩ በአዲስ ኪዳን በልጁ ነው የተናገረን። በልጁ ነው የተናገረን ማለት የአብ ሐሳቡ የአብ ቃሉ የወልድም ነው። የአብ ፍቃዱ የወልድም ነው፣ የመንፈስ ቅዱስም ነው። በልጁ የነገረን ምን ብሎ ነው? በልጁ የነገረን በልጁ ምሕረትን ይቅርታ እንድናገኝ ነው። ይህች ይቅርታ ይህች ምሕረት የአብም ናት፣ የወልድ ናት፣ የመንፈስ ቅዱስም ናት። ለምሳሌ በብሉይ ኪዳን እግዚአብሔር ለአባቶቻችን በልዩ ልዩ መልክና ጎዳና ተናገረ። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ማለት ነው። ኦኬ። ኋላ ደግሞ በአዲስ ኪዳንስ በብሉይ ኪዳን ነቢያቱን ይልክ የነበረው እግዚአብሔር አንዱ አምላክ እግዚአብሔር በአዲስ ኪዳን ግን ራሱ ልጁን ላከልን፣ የባህሪ ልጁን ላከልን። ለዚህ ክርስቶስ ምን አለ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ደግሞ ምን አለ? ከአብ ወጥቼ መጥቻለሁ አይደል ያለው። ስለዚህ ኢየሱስ ክርስቶስ በአዲስ ኪዳን በልጁ ተናገረን፣ በነቢያቱ አይደለም፣ ራሱ በልጁ ተናገረን። ለዚህ ነው እግዚአብሔር ዓለሙን በልጁ ሆኖ ከራሱ ጋር አይደለም የሚለው። ስለዚህ በልጁ ተናገረን ሲል እንዳልከው ትሪኒቲንም ያሳያል። በአካል የተገለጠው አካላዊ ቃል እንደሆነ ያሳያል። በልጁ ስለተናገረን ደግሞ በማን ማለት ነው? አብ አለ ማለት ነው። ስለዚህ የአብ አባትነትን ታያለ፣ የወልድ ደግሞ የባህሪ ልጅነት ታያለ ማለት ነው። ስለዚህ ያንን በደንብ ግልጽ አድርጎ ነው የሚያስቀምጠው። ትሪኒቲንም ያነሳል እንዳልከው ደሜዋ። እሺ መልካም ጥሩ። እሺ ቢብልዬ መጽሐፉን በውስጥ ላክልሽ። እቺ እየከፈተልኝ አይደለም። ምንም ችግር የለም ዲያቆንዬ፣ ምንም ችግር የለም። እኔም እዚህ ቦታ ከሚይዝ ልውጣላችሁ። ውጭ መውጣት ስትፈልጊ ብቻ ውጭ፣ ችግር የለውም። እሺ እሺ። እኔማ ከወጣሁማ ወዲያ ስል ከምዞር እዚህ ልቀመጥ። እዚሁ ለዛ ነው እኛ ያልኩት። እሺ እሺ። እልክልሻለሁ መጽሐፉን በውስጥ። ምንም ችግር የለም። እሺ እሺ። አሴ ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? ይሰማል ድምፄ? ይሰማል። እግዚአብሔር ይመስገን። እሺ፣ በጣም አመሰግናለሁ ስላስገባችሁኝ። ሄሎ፣ አይሰማም? እሺ፣ ይሰማል። እኔ ይሰማኛል። ከየት ቤተ እምነት ነህ? ማን ልበል? እኔ ከኦርቶዶክስ ተዋህዶ ነኝ። አሰግድ እባላለሁ። ሙሉ ስሜ አሰግድ ነው። እሺ፣ ምን ነበረ ጥያቄ አሰግድ? እሺ አመሰግናለሁ። ቅድም አንደኛውን ጥያቄን ቅድም እህቴ አሁን ልውረድ ያለችው በብሉ አንስተዋለች። ምናልባት ቅዳሴው ላይ የሰዓቱ ነው። ምናልባት አንዳንድ ቦታ እስከ 8 ሰዓት ቅዳሴ ያልቃልና ከዛ በኋላ እንትን አይልም። እንደው አንዳንድ ቦታ ደግሞ 9 ሰዓት የሚሆንበት አለ። አንዳንዶች ልጆች ደግሞ አሁን ከኔ ጋር የሚሄድ ልጅ አለ፣ እሱ እስከ 12 ይቆያል እና ምንድን ነው ብዬ ስጠይቀው ምንም እየነገረኝ አይደለም። እና ምናልባት እዚህ ላይ የእናንተ ከቤተ ክርስቲያን አኳያ ምንድን ነው የሚለው ነገር ነው። የሰዓት ልዩነቱ ቅድም አንስተዋለች። አይ ቲንክ እሱ ነው አንደኛው። ሁለተኛውንም ልቀጥል። እሺ፣ ሁለተኛ ምን ነበረ? ሁለተኛው ደግሞ አንድ ሰው ለምሳሌ ንስሐ ይገባል፣ ለሰራው ኃጢአት ንስሐ ይገባል እና አንድ ጊዜ ንስሐ ከገባ በኋላ ተመሳሳይ አይነት ኃጢአት ደግሞ ሊሰራ ይችላል። ያው ሰውነንና ሁለተኛ ኃጢአት ሰርተን ንስሐ ስንገባ ምን አይነት ንስሐ ነው የምንገባው? ተመሳሳይ አይነት ንስሐ ነው የምንገባው ወይስ ምንድን ነው? የድፍረት ኃጢአትን መጽሐፍ ቅዱስ ሚላ መሰለ ጻድቅ 7 ጊዜ ወድቆ 7 ጊዜ ይነሳል አይደለም የሚለው? በቃ ስለዚህ ምን ማለት ነው? ጻድቁ እንኳን ብርቱ የተባለው እንኳን ድካም ይኖረበታል፣ ድካም ያገኘዋል ነው። አንተ ደግሞ በብዙ ድካም ደግሞ ያለን ሰዎች ደግሞ እኛ ደግሞ ብዙ ጊዜ ደጋግመን በኃጢአት ልንወድቅ እንችላለን። ትልቁ ነገር የድፍረት ኃጢአት ውስጥ አለመግባት ነው። ገባ? ለዚህ ነው እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ፣ በድካማችን ደግሞ የሚራራና የሚያዝንልን የሚራራልን አባትና አምላክ አለ አይደለ? አስተውል። በድካማችን ምን የሚል የሚራራልን ነው የሚለው። ይሄ ድካማችን የድፍረት እንዳይሆን ነው መጠንቅ ያለብን። የድፍረት ማለት ነው ኃጢአትን መውደድ፣ ኃጢአትን ማጣጣም፣ ኃጢአትን እየጣፈጠ ሆን ብለህ ስታደርገው ማለት እየደጋገምክ አያው። በቃ ልክ ልብን አደንድነህ የንስሐ ልብ የለህም፣ የመጸጸት ልብ የለህም፣ የማዘን ልብ የለህም። ኃጢአትን በድፍረት እያጣጠምካት በጣም በቃ ኢንጆይ እያረካት የምትሰራው ከሆነ
ይሄ 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 በጣም ከባድ ነው። አየው ንስሐ እንኳን የምትገባው ማላገጥ ነው የሚሆነው፣ ፌዝ ነው የሚሆነው። ኦኬ ሁለተኛው አይነት ንስሐ ግን አለ። የትኛው ትክክለኛው ንስሐ? ለምሳሌ የጴጥሮስና የይሁዳን ንስሐ እኔ ጴጥሮስ ትበድላለህ ተባለ አይደለ? ምን ተባለ? ትክደኛለህ አለ። ጴጥሮስ ምን አለ? አልክድህም ጌታ አለ። ኦኬ አልክድህም አለ፣ ካደ። ሲክድ ጴጥሮስ ምን አደረገ? ንስሐ ገባ አይደል? ንስሐ ገባ፣ እግዚአብሔር ተቀበለው። ለምንድነው የጴጥሮስን እግዚአብሔር የተቀበለው ቢባል ከልብ የሆነ ከእንባ የሆነ ከልብ የሆነ ጸጸት ስለሆነ ማለት ነው። የይሁዳን ስትመለከት ግን ተቃራኒ ነገር ታያለ። ይኸው ይሁዳ ልቡን ያደነደነ ልቡን ያጸና ኢቭን ንስሐ እንኳን አገባቡ መጨረሻ ላይ ንስሐ ሊገባ እንኳን ቢሞክር የብልጣ ብልጥነት ነበር። በቃ ልክ ሞቼ አስቀድሜ በቃ ቀድሜ ሄጄ ቀድሜ ሞቼ የዛ ሰዓት ከሲኦል ነፍስ ሲያወጣ እኔም በቃ በሚል የብልጣ ብልጥነት በውስጡ ብልጣ ብልጥነት ያለው ፍጹም ጸጸት የሌለው ፍጹም መመለስ የሌለው ፍጹም መሰበር የሌለው ንስሐ ነበር። ስለዚህ ምንድነው መልሴ ባጭሩ? ኃጢአት እየደጋገም ትሰራለህ፣ ድካም ስላለብህ ኃጢአት እየደጋገም ትሰራ፣ ተስፋ እንዳትቆርጥ ንስሐ ግባ። ንስሐ እንዴት ነው ስትል በቃ የሰራውን ኃጢአት መናዘዝ ነው። ጌታ ሆይ ዘማዊ ነኝ፣ ጌታ ሆይ ሌባ ነኝ፣ ጌታ ሆይ እየደጋገም በዝሙት ኃጢአት ወድቄያለሁ፣ ፊት ልቆም አይገባኝም እያልክ ንስሐን መግባት፣ ከንስሐ አባት ጋር ንስሐን እየገባ እየተነጋገር በምክረ ካህን መቆየት። ምክንያቱም መንፈሳዊ ህይወት ሩጫ ነው አይደለ ወንድሜ? አይደል? በሩጫ ውስጥ ሩጫ ሜዳ ላይ ያለው በሩጫ ሜዳ ላይ ምን አለ? ያ በሩጫ ውስጥ ስላለ መውደቅ መነሳቱ አለ፣ ፈተናው አለ። ሰይጣን ደግሞ ዝምም አይልም ሲጀምር። ምክንያቱም ሰይጣን እስከ መጨረሻው ድረስ ይታገላል። ለዚህ ነው ጌታ እስከ መጨረሻ ሲጸና ቢኖር እሱ ይድናል ያለው፣ እንዳትጸና ፈተና መከራ ስላለብህ ማለት ነው። ስለዚህ ሰይጣን እየደጋገመ ሲዋጋ አንተ ልታሸንፈው የምትችለው ጎበዝ ነኝ ጀግና ነኝ እያልክ በትምክት አይደለም። ሰይጣን ልታሸንፈው የምችለው ዛሬም ኃጢአት ብትሰራ አሁንም ንስሐ መግባት፣ ጸሎትን አለማቆም፣ ንስሐን አለማቆም፣ እግዚአብሔር ፊት መቆምን አለማቆም፣ ተስፋ አለመቁረጥ፣ የእግዚአብሔርን መሐሪነት ቸርነት ዕለት ዕለት ደጅ መጥናት። ያ ምን ይሰጣል መሰለ? ከልብ የሆነ ንስሐ ከሆነ ከልብ የሆነ ጸጸት እስከሆነ ድረስ መንፈስ ቅዱስ እያገዘ መንፈስ ቅዱስ እያበረታ መንፈስ ቅዱስ በድካሞችህ ላይ ጥንካሬን እየሰጠ ኃጢአትን ወደ መተው ትመጣለህ ማለት ነው። አሁን ችግሩ እኔ እናንተ ንስሐ ስንገባ ከልባችን ስብር ብለን ከልብ የሆነ እንባ አይደለም ያለን። ገባ? ጊዜያዊ ንስሐ ነው። ስሜታዊዎች ነን። በቃ ዝሙት ዛሬ ስለሰራው ነው በቃ በጣም አልቅሼ ምናምናምን፣ ከዛ በኋላ ግን ተመልሼ ወደ ዝሙቱ ደግሞ እገኛለሁ። አየው፣ የመቁረጥ ንስሐ አይደለም ያለን የኛ የኔና ያንተ ንስሐ ቁርጥ አድርገን በቃ ይሄንን ነገር እተዋለሁ፣ ለእኔ ሰውነት አይገባም፣ ይሄ ሰውነቴ የክርስቶስ ማደሪያ ነው መቅደስ ነው አይገባም ይሄን ላደርግ ብለን ቁርጥ የምናደርገው አይነት ንስሐ አይደለም የእኛ ንስሐ። ብዙ በቃ ተመልሶ እግዚአብሔር ቤት የማይገኝ ተመልሶ ለጸሎት የማይተጋ ተመልሶ ለመንፈሳዊ ነገር የማይተጋ ንስሐ ነው። ለምሳሌ ልስጥና ላቁ ሚዲያ ላይ አንዳንድ ሰዎች አይታል ይዘምራሉ አይደለ? ከዛ ደግሞ ሲዘፍኑ ደግሞ ታያላል። ኦኬ አሁን አስተውሎ ይሄን ህይወት አሁን ይቺ ነፍስ አለች፣ ታሳዝናለች፣ ያላረፈች ነፍስ ናት። አየህ፣ ግን ያላረፈችው ክርስቶስ ስላላሰረፋት ይመስላል። የእነሱ የስጋ ፍላጎት ስለሆነ ይመስለኛል። ስላልወሰኑ ስላልቆረጡ አይደል? ሁለት ነገር ስለወደዱ በሁለት ልብ ስላሉ እስከ መቼ ድረስ በሁለት ልብ ታነቅሳላችሁ እንደሚል ቃል ወይ ሞቅ አላሉ ወይ በራድ አልሆኑ። አየው፣ መካከል ላይ ሆነዋል። ሞቅታውንም ይወዱታል፣ በራዱንም ይወዱታል፣ ዓለሙንም ይወዱታል፣ መንፈሳዊቱንም ይወዱታል። እነዚህ እቺ ነፍስ እግዚአብሔር የንስሐ ጊዜ ይሰጣታል፣ እንድትመለስ ያስተምራታል፣ ይመክራታል። እምቢ ካለች ግን ትቀጣለች። አየው። ስለዚህ የእኛ ነፃ ፍቃድም እንዳለ እንዳትረሳ፣ የእኛ በመበርታት የእኛ መወሰን፣ የእኛ መቁረጥ፣ የእኛን ነገር መወሰን በቃ ክርስቶስ ይሻለኛል ብሎ ቁርጥ ግን ያንን ስትወስን ግን ምን ይፈልጋል? ድካም አለው፣ ውጊያ አለው። እየጸና እየበረታ በጸሎት እየተጋ ኃጢአት በሰራም ተስፋ ሳቆርጥ የማይጠየፍህ ኃጢአት ሰርተሃል ብሎ አንተን እግዚአብሔር አይጠየፍህም። እግዚአብሔር የሚጠላው ኃጢአትን ነው እንጂ አንተን አይጠላም። ይህን ታውቃለህ? በቃ ስለዚህ ኃጢአት ብትሰራም እግዚአብሔር ፊት ቁም፣
እግዚአብሔር ካልረዳ ኃጢአትን መተው ስለማትችል፣ መንፈስ ቅዱስ ካላገዘ ኃጢአትን መተው ስለማትችል፣ በኃጢአትህ ላይ ጉልበተኛ መሆን ስለማትችል፣ ስለዚህ ከንስሐ እንዳታቆም ማለት ነው። የድፍረት ኃጢአት ውስጥ እንዳትገባ፣ ልምምድ ውስጥ እንዳትገባ፣ ኃጢአት እንዳጣፍጥ፣ ይህን እርግጠኛ ይህን መጠንቀቅ ነው ያለብን። እሺ መምህሬ በጣም አመሰግናለሁ። ግን ካላስቸገርኩ አንድ ያንተን ፍቃድ የምፈልገው ጉዳይ አለኝና አንድ ነገር ልበልና ከተመቸህ እንደዚህ ነው ትለኛለህ። ይቻላል? አይ በቃ በሀሳብ በውስጥ ጻፍልኝ። በውስጥ ልጻፍልህ? እኔ ጥያቄ ብቻ ነው የምቀበለው አሁን ላይ። ሌላ ከኔ ጋር የተገናኘ ነገር ካለ ግን በውስጥ ጻፍልኝ። እሺ አመሰግናለሁ። በቃ እሺ አመሰግናለሁ በጣም እሺ ታንክ ዩ ፎሎ አድርጊያለሁ። እሺ ታንክ ዩ። እሺ ዛጎል ቶሎ አቅሮ ጥያቄ። እኔም እንግዲህ ጥቂት ደቂቃ ነው የቀረኝ እና ዛሬ ዛጎል። እሺ እንደምን ዋላችሁ ወንድሞች? እንደምን ዋልክ? ተመስገን። ኦርቶዶክሳዊ ነኝ፣ ግን እዚሁ ክበተ እምነት ቲክቶክ ላይ በምናገኛቸው ቤቶች ድንገት ኦርቶዶክሳዊ ጥያቄ ሲጠየቅ ለመመለስ እንሞክራለን እና ብዙ ጊዜ የሚጠየቀው እርስዎም በሚያውቁት ጥምቀትን ነው እና ጥምቀት ለድህነት ይሆናል ስንል እንዴ ሳይጠመቅ እኮ የዳነ አለ ብለው ፊያታ ይዘው ማን ያነሳሉ። እንዴ ይሄ እኮ ትእዛዙ ታላቁ ትእዛዝ ማርቆስ 16:16 ወይም ማቴዎስ 28 ቁጥር 19 ላይ ያለው ትእዛዙ ከመሰጠቱ በፊት ነው ስንላቸው እንዴ ዮሐንስ 3:5 ላይ እኮ ትምህርቱ ተሰጥቶታል። ለዛ ምን የሚለው ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሏል። እዛ ጋር ትምህርቱ ስለተሰጠ ለድህነት ቢሆን ኖሮ እያጠመቁ ያሳዩን ነበር ሐዋርያቱ። ነገር ግን አላጠመቁም። ለዛ ይሄ ማንዳቶሪ አይደለም የሚል ሀሳብ ያነሳሉ። በአጭሩ ልመልስ ወንድሜ፣ የጥምቀት ዓላማው ምንድን ነው? የጥምቀት ዓላማው ከክርስቶስ ከሞቱና ከትንሣኤው ጋር ምን ማድረግ ነው? አንድ መሆን አይደል? ክርስቶስ ሳይሞት በውሃ ተጠምቀህ ከክርስቶስ ሞትና ትንሣኤ ጋር እንድትሆናለህ። ያድናል ምነው ለመሰለ ከክርስቶስ ጋር አንድ የምትሆንበት ስለሆነ፣ ክርስቶስን የምትለብስብ ስለሆነ። ክርስቶስን ሳትለብስ ከክርስቶስ ጋር አንድ ሳትሆን ትድናለህ? አድንም። በቃ አሁን ይሄ ከገባህ እኮ ቀላል ነው። ይኸውልህ ጥምቀታችን እውነት የምትሆነው ትንሣኤያችን የእውነት ትንሣኤ የሚሆነው ጌታ ሲሞት ነው ሳይሞት ነው? ከሞተ በኋላ ከሞተ አይደል? ኦኬ ትምህርቱ ተነገረን አይደል? ምን እኔ ትንሣኤና ህይወት እኔ ነኝ፣ የሚያምን ቢለው አይሞትም አለ ጌታ አይደል? ኦኬ የሚያምንበት ግን የማይሞተው ሞቱ ሲገደልለት ነው አይደል? በትክክል ሞቱ የሚገደልለት ጌታ ሲሞት ነው አይደል? አዎ በጣም ጥሩ። ጥምቀታችንም ድህነት የምትሰጠን ጌታ ስለሞተ ከጌታ ጋር በሞቱና በትንሣኤው በጥምቀት አንድ ስለምንሆን አይደል? እና ደግሞ በጥምቀት ደግሞ ጌታን ስለምንለብሰው አይደል? አዎ ይሄ ነገር አንዴ ቆይ፣ ዋርኒንግ እየሰጠኝ ነው።